የተባበሩት አረብ ኤሚሬትስ ፕሬዝዳንት ወይም ደግሞ ንጉሱ ምን አጋጠማቸው? ብዙዎች በዚህ ጉዳይ የተናገሩበት ነው የሚገኙት። የተባበሩት አረብ ኤሚሬትስ ንጉስ የሆኑት እንግዲህ ከሰሞኑ መነጋገሪያ መሆናቸው የተነገረው አዲስ አበባ ከአራት ቀን በፊት መምጣታቸው ይታወቃል። ነገር ግን ከዛ በኋላ ነው እንግዲህ ታሟል እየተባለ የሚገኘው ማለት ነው። የቱርኩ መሪ ረሲብ ጣይብ ኤርዶጋንም እንደዚሁ ወደ እዛ ለማቅናት ቀጠሮ ይዘው ነበረ ከተባበሩት አረብ ኤሚሬትስ ንጉስ ጋር ማለት ነው። ነገር ግን ይህም እንግዲህ ፕሮግራም መሰረዙን ተከትሎ ነው ብዙዎች የተባበሩት አረብ ኤሚሬትስ ንጉስ በከፍተኛ ሁኔታ ታመዋል፣ በጭንቅላት የደም መርጋት ህመም እንግዲህ ከፍተኛ ደረጃ ላይ ናቸው የሚል ብዙዎች የተለያዩ መረጃዎች ይዘግቡ ነው የሚገኙት። በዚህ ጉዳይ ግን የሀገሪቱ ሚዲያ ምንም አይነት የወጣው መረጃ የለም እስካሁን። ነገር ግን እንግዲህ የተለያዩ የውጭ ሚዲያዎች እንደታመሙም ጭምር እንግዲህ አያይዘው እየዘገቡ ነው የሚገኙት። ፕሮግራሙ የቱርኩ መሪ ፕሮግራም ለምን ተሰረዘ፣ በምን ምክንያት የሚል ጥያቄ ተነስቷል። በአሁኑ ሰዓት ማለት ተገናኘ በስልክ አውርተዋል ቢባልም ነገር ግን ያን ያክል ግልጽ አይደለም። የሀገሪቱ ሚዲያ እስካሁን በጤናቸው ጉዳይ ያለው ነገር የለም። እኛም ተከታትለን የምናደርስላችሁ ነው። ነገር ግን አንዳንድ ሚዲያዎች በጸን እንደታመሙ እየገለጹ ይገኛል። ዶክተር አብይ አህመድ ለታላቁ አብይ ጾም እንኳን አደረሳችሁ ሳይሉ በመቅረታቸው እንዲሁም ደግሞ ለረመዳን ጾም እንኳን አደረሳችሁ መልእክት ማስተላለፋቸው ብዙዎችን ትችት እያስተናገዱ ነው የሚገኙት በአሁኑ ሰዓት ማለት ነው። እንደሚታወቀው የታላቁ የአብይ ጾም ቀድሞ መግባቱ ይታወቃል፣ በሰኞ ዕለት ማለት ነው። የረመዳን ደግሞ እንግዲህ በዛሬው ዕለት ነበር እንግዲህ እየገባው ማለት ነው። እና መልእክት ማስተላለፋቸው እንዴት ለታላቁ አብይ ጾም ሳያስተላልፉ እንዴት ለረመዳን መልእክት አስተላልፉ ቀድሞ ለገባው ሳያስተላልፉ በሚል በርካቶች በዚህ ጉዳይ ትችት እያቀረቡ ነው የሚገኙት። እናንተ በዚህ ጉዳይ ምን አይነት አስባላችሁ? ሀሳባችሁን አስቀምጡ። ነገር ግን እንግዲህ በአረቡ የተለያዩ የአረብ ሀገራትን ለማስደሰት በሚመስል መልኩ ነው እንግዲህ እንኳን አደረሳችሁ መልእክት ያስተላልፉትም በአረበኛም ጭምር ነው እንግዲህ መልእክት ያስተላልፉት የተባለው። እና በዚህ ጉዳይ ብዙዎች ሀሳብ የሰጡበት ነው የሚገኘው። እንደሚታወቀው ኢትዮጵያ ወይም ጠቅላይ ሚኒስትር ማለት ነው ከአረብ ሀገራት ጋር ከፍተኛ የሆነ ግንኙነት እንዳላቸው ይታወቃል ማለት ነው። እንግዲህ ከተባበሩት አረብ ኤሚሬት እንደዚሁም ደግሞ ከሳውዲ አረቢያን ጨምሮ ከቱርክ ጀምሮ በብዛት ከነዚህ ሀገራት ነው። ግን ከዛ ጋር በተገናኘ ብዙዎችም እነሱን ለማስደሰት ይሆናል በሚል እየተነጋገሩበት ነው የሚገኘው። ሀሳብ አስተያየት ካላችሁ አስቀምጡልን። ረድኤትና እንደዚሁም ደግሞ ሀሴት ደረጀ ቀጣይ የአዶናይ ፍቅረኛ ለመሆን ከፍተኛ ፉክክር እያደረጉ ነው። አዶናይ የህዝብ ልጅ ስለሆነ ህዝብ የሚለውን ይሰማልንም። እናንተ ማንን ትመርጡለታላችሁ? ነገር ግን ህዝቡ እነዚህን መርጦልሃል እያሉ ይገኛሉ፣ አንዳንድ የቅርብ ጓደኞቹ ማለት ነው። እናም እንግዲህ ከሁለቱ አንዱ ምረጥ እያሉት ይገኛሉ። እናንተ ምን ትሉታላችሁ? በዚህ ጉዳይ ሀሳብ አስተያየት ካላችሁ አስቀምጡለት። እኔም አነጋግሮኝ ነው ይሄንን መረጃ ያቀረብኩላችሁ። ብዙዎች በፌስቡክ ላይ በተለያዩ ሚዲያዎች ላይ እነዚህን ሁለት ፎቶዎች በማያያዝ አዶናይ ከሁለት አንዱ ምረጥ ከጃኒ ጋር እንግዲህ ያላቸው ግንኙነት ኦልሬዲ ወደ ማብቃት መድረሱ ይታወቃል። 5 ሚሊዮን ፎሎወር ገብቶም እንደዚሁ የራት ግብዣ ላይ አልተገኘችም ነበረ ጃኒ ማለት ነው። እና በዛን አለመገኘቷ ምናልባትም ግንኙነታቸው ሊቋረጥ ይችላል በሚል ምክንያት እነዚህ ረድኤትና ሀሴት ደረጀን ፎቶውን አያይዘው ፖስት አድርገው ታይች ነው የሚያቀርቡላችሁ። ሀሳብ አስተያየት ካላችሁ እንደዚሁም ደግሞ ኮሜንትስ አድርጉልን። አዳዲስ መረጃ እንደርሳችሁ ደግሞ ፎሎ አድርጉ። መልካም ቆይታ